ከላይ መንፈስ ቅዱስ በአማኝ ህይወት ውስጥ ርስት አስቀምጡና ከታች ሙሽሪትን ለሙሽራው ያዘጋጃል። አሁን ሙሽሪትና ሙሽራ እናወራለን። ሙሽሪት ማነች ሙሽራው ማን ነው የሚለውንም ትንሽ አሳያችኋለሁ። መንፈስ ቅዱስ አሁን አማኝ ህይወት ውስጥ ያለው ሙሽሪትን ለሙሽራው ለማዘጋጀት ነው። ስለዚህ እኔ ውስጥ ያለው መንፈስ ቅዱስ የሚሰራው ለሙሽራው እኔን ሙሽሪት ምን ማድረግ ነው? ማዘጋጀት ነው። የማዘጋጀት ስራ ነው የሚሰራው። ኦሬዲ ተጋብተናል ግን ሰርግ ይቀረናል። ከቶቹ ለዛ ሰርግ ነው ያዘጋጃት ያለው። ከሰርግ በፊት ነው እኛ ጋብቻችን የተፈጸመው። ኦሬዲ ተጋብተን ሚስት ሆነናል ግን መጽሐፍ ቅዱስ ቢናል ለሰርጉ የተዘጋጀችውን ሚስትና ያት ገና ነው። አይገርማችሁ? ሰርጋችን ገና ነው ግን ኦሬዲ ተጋብተናል። ለየት ይላል የጋብቻ ኢየሱስ ጌታ እና ሰርጉ አለች በተለይ የ7 ዓመት ዋንሱባይ የምትባለው ማለት ነው። ጌታ መጥቶ ነጥቆ የሚወስደን ለሰርግ ነው። ለሰርግና ለሃኒሙን ነው። የ7 ዓመት ሃኒሙን አስበዋል? ያንድ ሳምንት እንኳን ሃኒሙን አድርገህ እንኳን አንተ እንዴት እንደምትሆን እናውቃለን። ግን የ7 ዓመት ሃኒሙን ከሰርግ ጋር ወይኔ እንዴት እንደሚያምር ከዚህ ጨለማው ዓለም ክፋት ከሞላበት ነጥቆ አውጥቶ የዛን ጊዜ የቀረ ያላደረገው አንድ ነገር አለ። እሱ ምንድነው? ሰርግ ነው። ያንን ሰርግ የተዘጋጀ ማንነት እንዲኖራት ሙሽሪትን ያዘጋጃት። መጽሐፍ ቅዱስ ላይ አንድ ታሪክ ልንገራችሁ። አስቴር መጽሐፍ ምዕራፍ 1 እና ምዕራፍ 2 ላይ ታውቁታላችሁ። አስቴር የምትባል ኩዊን ነበረች። እንዲሁም ደግሞ አርጤክስስ የሚባል ኪንግ ነበር። ይሄ ሰው እየኖረ ያለ ድንገት ግብዣ አደረገና በግብዣው መካከል ደግሞ ሚስቱን ማሳየት ፈለገ። ከዛ ግብዣ አዘጋጅቶ ሚስቱን ሲጠራ ኮራችና ቀረች። ስትቀር በጣም ተበሳጨ። ከዛ አካባቢ ሰዎች ሁሉ ጠራ። አያችኋል? አዎ ተዋረድክ ይሄን የመሰለ ግብዣ። እንደውም መጽሐፍ ቅዱስ ሲናገር የንጉሱ ያቀሙን ያህል ግብዣ አዘጋጀናል። ያቀሙን ያህል ብዙ ጊዜ ሰርግ ላይ አቅማችን አይደል የሚታይበት? አቅም እኮ ነው የቤተሰቡ አቅም የሚታይበት፣ የዳሪው ሰውዬ አቅም የሚታይበት፣ የአግቢው አቅም የሚታይበት ነው። ያንዳንድ ደግሞ አይታችሁ ከሆነ ብፌው በጣም ረጅም ነው። በሞተር ሳይክል ካልሆነ ማትዘልቀው ብፌ አለ። በቃ እንዲህ ደቅ ያርክ ብድክ ደቅ ያርክ ምትሄድ ረጃጅም ብፌ አለ። አንዳንዱ ደግሞ አጭር ነው። ሁለት አይነት አልጫና ቀይ። እሱንም ደግሞ እነሱ ናቸው የሚያወጡልህ በጨልፋን እለፍ ሚለው። በቃ እስር ቤት ነው ያለው ሰርግ ቤት ነው ምናምን ትላለህ። በቃ ከኔ ጋናችሁ ይሄ ምንድነው የሚያሳየው? አቅም ነው አይደል? አቅም ነው። ፍርፍርም አቅም ነው። ብፌም አቅም ነው። ደግሰህም ሰው ይበላል፣ አስተያየት ይሰጣል። ዝም አይልም ሰው። ይኸውላችሁ ዮሐንስ ሳይበላ መጣ። ይሄ ምንድነው ማይበላ አጋንንት ያለበት አሉ። ኢየሱስ እየበላ መጣ። ይሄ ደግሞ የሚበላ አሉ። ባትበላም ይወራል፣ ብትበላም ይወራል፣ ብታገለግልም ይወራል፣ ባታገለግልም ይወራል። ስለዚህ መወራቱ ካልቀረ ለምን አታገለግልም? ቁጭ ብትልም ይሄ ማያገለግል ይሏል፣ ስታገለግልም ይሄ የሚያገለግል ይሏል። ቀጥል በቃ ከወሬ አታመልጣትም። አሁን እየተወራብን ያለው ያለን አቅም ስለሆነ አቅም ከፍ እያለ ሲል አውሪውም ይጨምራል። ምን ማለት እንደሆነ ታውቃለህ? አሁን እየተዋጋ ያለው አቅም አጋንንት አሁን ያለበት ሌቭል ነው። ከፍ ስትል አጋንንቱም ይቀየራል። እንደ ሀገሩ ሙሉ ይቀየራል። አሁን ለምሳሌ እዚህ ሀገር ያለ አጋንንትና ካናዳ ያለ አንድ አይደለም። አሁን ለምሳሌ ካናዳ እቴቴ የሚባል የለም፣ ጨሌ የሚባል አጋንንት የለም። ከኔ ጋር ናችሁ? የለም። ራሱ ሰው የጨሌ መንፈስ ብትል አጋንንቱ ምን ይያለ ነው የሚል አያውቀው። ምክንያቱም የጨሌ መንፈስ ኢንተርናሽናል አይደለም፣ እንደየ አካባቢው ነው የሚለያይ። አው የለም እዛ ደግሞ አለ የራሱ አለ እንደሚያለ የራሱ ነው። ሁሉም የራሱ ነው አይደል? አሁን እኛ የተሰጠንም እኮ ስንዋጋ እንደ አካባቢያችን ነው። አንዳንድ ጊዜ አንዳንድ ሰዎች የሌለ ካቀማቸው በላይ አጋንንት የሚጠሩ አሉ። ስለዚህ ያላሸከመንን አንሸከም፣ ካቀማችን በላይ አንጠራራ። በቃ እግዚአብሔር የሰጠን ያን ነው የሚጠብቅብን። እንደው መጽሐፍ ቅዱስ ሲናገር ምን ይላል? አንዱ ለአንዱ አንድ ሰጠው ይላል፣ እንደያቅማቸው ይላል። ለአንዱ ሁለት ሰጠው ይላል፣ እንደያቅማቸው። ለአንዱ 5 ሰጠው ይላል። አሁን ለኔ የተሰጠኝ አቅም ይሄ ነው። ኢትዮጵያን ያበቃ ለክርስቶስ አበቃለሁ ምናምን ብዬ አንጠራራ። ያበቃም አልችልም። ኤልሻዳይ አይደለም። እኔ እዚህ አካባቢ ቸርች ላይ ያሉትን ካበቃው በቂ ነው። ስለዚህ እንደ አቅማችን አይደል አንድ ተሰጥቷል። በቃ ዘማሪ ኮን ዘምር በቃ አለቀ። አስቴር መጽሐፍ ምዕራፍ 1 እና ምዕራፍ 2 ላይ ከዛ በኋላ ንጉሱ በጣም ተበሳጨ፣ አዘነ። ከዛ እንዲህ ብሎ ጥሪ ያቀረበ። በደንብ ስሙኝ። እሷ እምቢ ስትል ሌሎችን ጠራ። ይሄ የሚያሳየው አዲስ ኪዳን ላይ እግዚአብሔር መጀመሪያ ለአይሁድ ያደረገውን ጥሪ ነው። በኋላ እምቢ ሲሉ አይደለ ወደ አሕዛብ ሄደው። ከዛ በኋላ መጣና ንጉሱ እንዲህ አለ፣ ያገኛችሁትን ጥሩልኛል። ብሉይ ኪዳን ስታነብ በአዲስ ኪዳን ካልተረጎምከው የሙሴ መጋረጃ ፊት ላይ ነው የሚሆነው። ያንዴ ሃይማኖት ነው የምታረገው። ግን ወደ አዲስ ኪዳን መፈታት አለበት። ሲፈታ የሆኑ ወንድና ሴት ሊጋቡ ያደረጉት ጥረት አይደለም። እዛ ጋር ማየው ንጉስና ከዛ በኋላ ሚስት የሚፈልግ ንጉስ ከዛ ጥሪ ያደረገ። የመጀመሪያው ጥሪ ሁሉም ተቀብለው መጡ። ሲገቡ አንዳቸውን በንጉስ ፊት ለመቅረብ ያዋጡት 5 ሳንቲም የለም። ይሄ የሚያሳየው ጸጋን ነው። ወደ ንጉስ ለመቅረብ ያዋጣሉ ብልብ ነገር የለም።
ጀምሮ ሁሉንም ስትመለከቷቸው ሽቶ ተሰጣቸው ይላል። ይቀጥልና ደግሞ ዘይት ከርቤ ተሰጣቸው ይላል። ራሳቸውን የሚያነጹበት ልዩ ልዩ ነገር ተሰጣቸው ይላል። ከዚያ ብቻ ደግሞ አይደለም 7 ደናግሎች ተሰጣቸው ይላል። እነሱን ሄልፕ የሚያደርጉ ለማን የሚያዘጋጁ ለንጉሱ የሚያዘጋጁ ምን ያደርጉ እያሹ እየቀባቡ ጠረን እየቀየሩ ዘይት የክብር ምሳሌ ነው ወደ ክብር ያመጡ ሽቱ የጠረን ምሳሌ ነው በቃ የሚጣፍጥ ህይወት እየቀየሩ እያሹ ያሳመሩ 12 ወር የሚያዘጋጁ ዝግጅቱ ይረዝማል። ለዚህ ነው ደህንነት ወዲያው ነው ለውጥ ግን ፕሮሰስ ነው ለውጥ ነው የሚዘገየው ደህንነት ግን አንድ ቀን ነው ጥሪው ላይ የመጀመሪያ ቀን ገቡ ዝግጅት ግን 12 ወር ዝግጅቱ ረጅም ነው ጥሪው ግን አንዴ ነው ኒው ቴስታሜንት አምጣችሁ ካልፈታችሁት በስተቀር አይገባንም መጽሐፍ ቅዱስ ላይ ሌላ ቦታ ደግሞ ላሳያችሁ አሁንም ንጉስ እየጠራ የሚያደርገው ያለው መቼም ማቴዎስ ወንጌል ምዕራፍ 22 ከ1 እስከ 14 ላይ እንዲላል አንድ ንጉስ ድግስ ደገሰ ኦ ማይ ጋድ ድግስ ደገሰ ይላል ከደገሰ በኋላ ሰዎችን ጥሩልኝ አለ ይላል ከዛ ወጡና መልእክተኞች መልእክት ያስተላለፉ መጥራት ጀመሩ መልእክት ያስተላለፉ ሲጠሩ 3 ምክንያቶች የሚያቀርቡ 3 ቡድኖችን መልስ ይዘው መጡ አንደኛው አግብቻለሁ የሚል አንደኛው ቤት ገዝቻለሁ የሚል አንደኛው ደግሞ ደክሞኛል የሚል 3 ሪዝን ያላቸው ሰዎች ምክንያት ቀረበ ንጉሱም ተቆጣ ይላል ይሄ የሚያሳየው አይሁዶች ሪጀክት አደረጉት ምክንያት አቀረቡት ምንድነው መሲሁ በበረት አይመጣም እንደ ንጉስ አይደለ ያስጥለናል ብለን ያሰብነው በዚህ መልክ አይመጣም ከዛ ቀጥና ከሮም ያወጣን ነው ኖ ይሄ አይደለም ብለው ሪዝን አቀረበው ይሄ ሰው ነው እኛ ምናቀው የሰፈራችን ሰው የዮሴፍ ልጅ አናጺው ልጅ ባለፈው ወንበር ያሰራውት እንደገና ዛሬ መጥቶ አገልጋይ ነኝ ይላል አያፍርም እንዴ በሚል ባለመቀበል በሩን ዝግት ሲያደርጉ እግዚአብሔር ሐሳቡን ቀየረ በደም ስሙ ፊቱን አዞረና ምን አደረገ አሕዛብ በሙሉ ጥሪ አቀረበ ልክ ጥሪ ሲያቀርብ እዛ ክፍል ላይ ሚናል ሄዱና ውጡና መንገድ ላይ ያገኛችሁትን በሙሉ ሰብስቡልኛል በፊት ግን መንገድ ላይ ያገኛችሁትን አይደለም ያለው ስፔሲፊክ አስቀምጦ ነበር ለአይሁድ ነው አሁን ግን ወጣና መንገድ ላይ የሚለው እኛ ነን አሕዛብ ኮነን አው መንገድ ላይ ኢትዮጵያ የሚባል መንገድ ላይ ጅቡቲ የሚባል መንገድ ላይ የሆነ ቦታ የሚባል መንገድ እኛ እኮ ሄዳነና አሕዛብ ነን እንጂ በተፈጥሯችን እኮ አይሁዶች አይደለንም አይሁዶች ሪጀክት ሲያደርጉት እኮ ነው እግዚአብሔር ወደ አሕዛብ ፊቱን አዙሮኛ ይሄዳን ነው እንደው መጽሐፍ ቅዱስ ሲናገር ግንዱ እኮ የዘር ግንዱ ኢየሱስ አይደለ የዘር ግንዱ እግዚአብሔር አይደለ በዛ ግንድ ላይ የነበሩ እኮ አይሁዶች እንቢ ሲሉ ከግንዱ ተቆረጡ ይላል ልክ ሲቆረጡ እናንተ መጣችሁና የበረሃ ወይራዎች ሄዳችሁ እዛ ግንዱ ገባችሁ ይላል የበረሃንን በደንብ ስሙኝ የበረሃንን የከተማ አይደለንም ሄደን ገባን ከዛ ጳውሎስ መጣና እንዲያለ እናንተ የበረሃ ወይራዎች እኛ እነሱ ስለተቆረጡ ነው የገባን ብለን አትኩራሩ እነሱን እግዚአብሔር መልሶ ማስገባት ይችላል በደስታ አርጉት አትኩራሩ ማንነቴ ነው አትበሉ ጸጋ ነው ችሎታዬ ነው አትበሉ ጸጋ ነው ግሬስ ነው ከዛ በኋላ እነዚህ የተጠሩ ሰዎች በሙሉ የተሰበሰቡ መጡ ወዴት መጡ ወደዚህ ግብዣ መጡ ሲመጡ አስገባ መጽሐፍ ቅዱስ ሲናገር እንዲላል እዛው ክፍል ላይ ነው ማቴዎስ 22 ላይ እንዴት ሁሉም ተጠርተዋል አለ ጌታዬ ሁሉንም ጠርተናቸው መጥተዋል ሲመጣ እንዲላል የመጀመሪያውን ጥሪ እሺ ብለው አይደል የመጡት ምንም እኮ ስራ የለውም በቃ እሺ ማለት እኮ ነው እሺ ብትሉ ምድርን በረከት ትበላላችሁ እሺ ታኮ ፈቃደኝነት ነው ሌላ ነገር እኮ የለው እሺ ብለው መጡ በደንብ ስሙኝ እሺ ብለው ሲመጡ ሊያያቸው ሲመጣ ሁሉም ለብሰው ነበር ይላል ለብሰው ነበር ግሬስ ነው ሌላ ነገር አይደለም ለብሰው ነበር አየና ደስ አለው ይላል አያችሁ ጥሪውን ተቀብለው ሲመጡ ልብሱን አዘጋጅቶላቸዋል በልብሱ ነው ፊቱ የቀረቡት በሱ ልብስ ካልሆነ በስተቀር እሱ ፊት መቅረብ አንችልም የሱ በሰጠን ልብስ ብቻ ነው እሱ ፊት መቅረብ ምንችልም እንጂ የኛ ጽድቅ ከሱ ጽድቅ ጋር በፍጹም ሊወዳደር አይችልም የራሱን ጽድቅ ሰጥቶ ነው ያዳነን በቃ የራሱን ሰጠንና በለብሰ ከኔ ኩርቁ ማለት ከዛ በኋላ አያችሁ ሁሉንም አየና አንዱን ሰው ግን እዛ ጋር ጥግጋየው ሳይለብስ አየው ከዛ አታ እንዴት ገባሉ አያችሁ በራሱ ልብስ የገባ ማለት ነው ምን ማለት ነው በሃይማኖት ልብስ የገባ ሃይማኖትን ልብስ ይዞ የቀረበ አስወጥታለ በራስ ልብስ አይገባም በኔ ልብስ ነው አለ በልጅ ልብስ ነው የሚገባው ከዛ ልብሱን አስገባቸው ሁለተኛ ዙር ላይ የመጡት ከመጀመሪያዎቹ ይለያሉ የሚለዩት ምንድነው ከመጀመሪያዎቹ ጋር ሲወዳደሩ ኮራ ሚሉ አይደሉም ምክንያት የሌላቸው ማለት ለመቅረት ሰበብ የማያቀርቡ ሰዎች ናቸው ግን ሰበብ እኮ አላቸው አንካሶች ናቸው ይላል እግር የላቸውም ይላል ምን ይላል ግን ልብሱ ስለሸፈነ መጥቶ አንካሰናታቸውን አላየም ጉድለታቸውን አላየም ልብሱን ነው ያየው ዝግጅት ሲደረግ በጣም በሚያሳምር ሁኔታ ከላይዋ ላይ አራገፉ ከዛ 12 ወር የቆየ የማዘጋጀት ስራ ከተጠናቀቀ በኋላ አስቴር ገባች ከዛ ንጉስ ወዲያው ፌቨር አገኘች ተቀባይነት አገኘች
እዛ ጋር ስርዓቱ የቀጣዩ ጋብቻ ስርዓቱ የሰርግ ስርዓቱ በሚያምር ሁኔታው ግን ዝም ብላ ንጉስ ጋር አልቀረበች። በደንብ ስሙኝ። ደህንነታችን ኢሚዲየትሊ የሚሆን ነው። ነገር ግን የህይወት ለውጣችን ግን ፕሮሰስ ነው። የህይወት ለውጣችን ለሙሽራው መዘጋጀታችን ነው። ለሙሽራው ለመዘጋጀት ደግሞ ሙሽራው ከኛ ላይ ማራገፍ ያለበት ነገር ወይም ደግሞ መንፈስ ቅዱስ ማራገፍ ያለበት ነገር አለ። ኦኬ እንግዲህ እንዲህ ይላል ራእይ መጽሐፍ ላይ 19:7 ላይ የበጉ ሰርግ ስለደረሰ አለ ግብዣ ነው የሚያ ኑና የበጉን ሚስት እዩዋት እና እንዴት እንደተዘጋጀች ህይወት ማን ያዘጋጃት? መንፈስ ቅዱስ ነው። መንፈስ ቅዱስ ነው፣ ሌላ ነገር አይደለም። መንፈስ ቅዱስ ያዘጋጃል ለሙሽራው ሙሽሪት። ነገር ግን መንፈስ ቅዱስ ዕውቅና ካልሰጠነው ግን በእኛ ውስጥ መኖሩ ይቀጥላል እንጂ እኛ አንለወጥም። መንፈስ ቅዱስ በጣም ጨዋ ነው፣ ጀንትል ነው። ያለኛ ፈቃድ አይሰራም። ይህን ስናገር ብዙዎቻችሁ እንዴት ያለኛ ፈቃድ አይሰራም ልትሉኝ ትችላላችሁ። አንድ ከባድ ጥቅስ ላንሳላችሁ። እንዲህ ይላል የእግዚአብሔር መንፈስ የነቢያት መንፈስ ለነብዩ ይገዛል ይላል። ምን ማለት እንደሆነ ታውቃላችሁ? በነብዩ ፈቃድ ነው የሚንቀሳቀስ። አሁን እኔ ላይ ያለ መንፈስ የሚሰራው በእኔ ፈቃድ ነው። እኔ አሁን ዝግት ብል ይዘጋል። እሺ ለምሳሌ አሁን እየሰበኩ ነው አይደል? ማይኩን ቁጭ አድርጌ ወደ ቤት መሄድ አልችልም። አሁን መስበክም አለመስበክም ከኔ ፈቃድ ጋር የተያያዘ ነው። ከባድ ነገር ነው ማውራላችሁ። የእግዚአብሔር መንፈስ የነቢያት መንፈስ ለነብዩ ይገዛል። አንዳንድ ጊዜ ከቁጥጥር ውጭ ወጣ ወይኔ መንፈስ ወረደብኝ ብለው የተንከባለሉ መልእክት የሚናገሩ አሉ አይደል? ልክ አይደለም። ቃሉ ይጋጫል። ራሳቸውን የተንከባለሉት እሱ አላንከባለላቸው። አሁን ለምሳሌ እኔ እየሰበኩ አንዱ እዚህ ጋር የሰራዊት ጌታ እግዚአብሔር እንዲህ ይላል ምናምን ብትል ልክ አይደለም። የሰራዊት ጌታ እኮ በእኔ እያወራ ነው። የሰራዊት ጌታ በዚህ ሲጨርስ ነው እዛ ጋር የሚቀጥለው አይደል እንዴ? ለዚህ ነው ጳውሎስን በተራ ተነጋገሩ አለ። እሱ ልክ አይደለም ማለት ሁላችሁም ብድግ ብላችሁ አንድ የምትጮት ነገር ልክ አይደለም ማለት። አንዳንድ ሰው ስሜቱን መቆጣጠር ስለማይችለው አንዳንዴ ደግሞ የመንፈስ ቅዱስ መነካት አንዳንዴ ስለሚያገኘውና ልምድ ስለሌለው ገና ንክት ሲያደርግ ሚላለ በቃ ገና ንክት ሲያደርግ በየቀኑ ስለማይነካ እኮ ነው። በቃ አንዳንዴ የሚነካል አንዳንዴ የተነካሱ ታዩት በቃ ይበጠብጣል ምናምን ይላል በቃ ይላል ምናምን ብሎ ብጥብጥ ያደርጋል። ብራዝ እንደዚህ የሚባል ነገር የለም። አንተ ነህ እየበጠበጥክ ያለው፣ አንቺ ነሽ እየበጠበጥሽ ያለሽው እና ትክክል አይደለም። እንደዚህ አይሰራም። ፕሮግራሙ እስኪያልቅ ድረስ እኔን ትጠብቃለህ። እኔን ብቻ አይደለም ደግሞ መጥተህ ፓስተርን ታስፈቅዳለህ። መልእክት አለኝ አሁን እንዲህ ሊወጣብኝ አይባ እንደዚህ የሚባል ነገር የለም። እንደዚህ እስቲ ስትናገራት ያለው ሂድ ውጣ ወደ ቤት ሂድ ነው የምልህ። እንደዚህ የሚባል ነገር የለም። አያችሁ የእግዚአብሔር መንፈስ ለነብዩ ምን ይላል ይገዛል። ኮንትሮል ማድረግ ትችላለህ። መልእክቱን ሰዓት ነገር ሁሉ ይዘህ ወደ ቤት መሄድ ትችላለህ። በቃ ሶስት በጣም መንፈስ ቅዱስ በእኛ ውስጥ ሆኖ የሚሰራቸው የሚያዘጋጀን ሶስት ነገሮች አሉ። በጣም ኢምፖርታንት ሲሰራ እንዴት እንደሚያዘጋጅ ላሳያችሁና ጥቅሙ ሲገባ ንብረት ያደረግን እንቀጥላለን። የመጀመሪያው መንፈስ ቅዱስ በአማኝ ውስጥ ሆኖ ሮሜ 8:26 ላይ እንዲህ ያደርጋል። በደንብ ስሙኝ። መንፈስ ቅዱስ መንፈሳችንን ተጠቅሞ ይጸልያል። የሚያወራው ስለ መንፈስ ቅዱስ መንፈሳችንን ተጠቅሞ ስለሚጸልየው ጸሎት ፒሪድ። ስለዚህ መንፈስ ቅዱስ በእኔ ውስጥ ሆኖ ስለኔ ይጸልያል ማለት ነው። ለሙሽራው እኔን ለማዘጋጀት መንፈስ ቅዱስ እኔ ውስጥ ሆኖ ምን ይላል ማለት ነው? ይጸልያል። ምንድን ነው የሚጸልየው? የእግዚአብሔርን ፈቃድ፣ የኔን ፈቃድ አይደለም፣ የእግዚአብሔርን ፈቃድ። በምን አይነት መንገድ? በማይነገር መቃተት፣ ልትገልጸው በማትችለው ልትረዳው በማትችለው መንገድ፣ ልታብራራው በማትችለው መንገድ። አሁን ለምሳሌ በአማርኛ ብትጸልዩ ዝም ብለህ ብድግ ብለህ የሆነ ጸሎት ብትጸልይ ይብራራል። ጸሎትን እንተነትነዋል። ስትጀምር ያስታውቃል። በውጊያ ከጨመር ቀጥሎ በመስጋና ለመቀጠለው እናቃለን። የተለመዱ ደግሞ አሉ። ፕሮግራም ጀምራለ ምናምን አሉ ወገኖቼ። ንስሐ ይባላል። በንስሐ ነው የሚጀምረው። ከዛ ይቀጥልና ደግሞ እንዋጋ ምናምን ይባላል። በቃ ውጊያ ላይ ደግሞ ሰው ይበረታል። በየአቅጣጫው በረጅሙ ባጭሩም ይተኩሳል። ሰው በቃ ይተኩሳል። ምናምን ያደርጋል። በቃ በተለይ ፕሮግራም መሪው በውጊያ ላይ ከሰነበተ ይሄ ርዕስ ይቆያል። ታውቃለህ ይቆያል። በቃ የቤተሰብ ይኬዳል። የእናት አባት ምናምን በቃ ስተት ብሎ ይገባል። ምናምን ትገነጣጥላል ምናምን ትልና ምናምን በቃ ምናምን የለቀቀው ሁሉ ይመስላል። የለቀቀህ ግን ሰውነትህ ነው። ቀልዴን አይደለም ማወራችሁ። በመንፈስ ምሪት ስለመጸለይ ነው ዛሬ የምንማረው። በመንፈስ ምሪት ስለመጸለይ ነው። እኛንን የቀለለን የሚመስለን አንዳንድ ጊዜ ታችኋል። አየሩ ከበድ ሲል ዛሬ የጠላት አሰራር ያለ ይመስለኛል። ሙቀት ነው። ስለዚህ እንደዚህ አይነት ነገሮች መከፈት ነው ያለባቸው። እንደዚህ አይነት ነገሮች አንዳንዴ ስሜታችንን ወደ እግዚአብሔር ቃል ሄደን መተርጎም የለብንም። እኛ እኮ ከስሜት በላይ ነው እኮ የጌታ እንዴ እንደ ቃሉ በመካከላችን አለ። ተሰማንም አልተሰማንም አይደል?
ሁለትም ሶስትም በመተሰበሰቡበት እኔ በመካከላችሁ አለ ተሰማህም አልተሰማህም አለቀ በቃ እንዴ እምነት እኮ ከስሜት በላይ ነው እቺ እንዴ በማየት ይመላለሱ ያሉ አይልም እኮ በእምነት ነው የሚለው ስሜት እኮ አምስት የስሜት ዋሳት እኮ ማለት መረጃ ነው መረጃ የመረጃ በሮች ማለት ነው አምስት የስሜት ዋሳት ወደ ምን መረጃ መሄድ ወደ አይምሮ ከአይምሮ ቀጥሎ ወደ መንፈስ አይምሮ ደግሞ የመንፈስ በር ነው ስለዚህ ወደ አይምሮ መረጃ በአምስት የስሜት ዋሳት በኩል ነው የሚገባው ስለዚህ አምስት የስሜት ዋሳት ሲጠቃለሉ ስሜት ነው የሚባሉት በአምስቱ የስሜት ዋሳት የተሰማህ ነገር በሙሉ እንደ ቃሉ ላይ ያለው ነው ማለት አይደለም ከስሜት ውጭ ነው ከሞን የሆነ ነገር እኮ ሰምተህ ስሜት ይቀየራል በቃ ነገ እንግዲህ ብዙ ልጆች አሉ ምናም ቤት ተከራይተህ እየኖርክ ነው ነገ ባለቤቱ ደውሎ ኃይለኛ ነው ቤቱ የሚበጠብጥ የሚያስቸግር ደውሎ ነገ ዕቃን አውጣ ዕቃን ባታወጣ እኔ አወጣዋለሁ ቢል ምንድነው የሚሰማው ሃሌሉያ ክብር ለእግዚአብሔር ይሁን እኔ ሚስቴ እንደንስ ነው የምትለው አይደል አሁን ይሄ መረጃ ቤት በኩል ገባ በጆሮ በመስማት በሚባለው የስሜት አካል ገባ በቃ ሰተት ብሎ ገባ እንዳለ ሰውነትን ይቀያይሯል አው ቀኑ ሙሉ እንዲሰማኝ ነበር ብለ ተጨምርበታል የሌለ ታሪክ ውስጥ ትገባል ሌላ ሃይማኖት ትፈጥራለህ በቀሊላ ነገር ውስጥ ሁሉ ትገባል ግን አይደለም የሰማው ነው የቀየረ ያው አንዳንዴ አይታችኋል ቤት ውስጥ እንኳን ጉንዳን የመጣ ይመስለኛል ጉንዳን በዚህ በኩል አየው ሲባል ሰውነት በሙሉ ይዘጋጃል አይደለ የጉንዳን ሲመጣ የሚሰማው ስሜት ለማስተናገድ ይሰማል ማለት የገባው ሊመስል እንዴ ጉንዳን አይደለም ጉንዳን የሰማው ነው ስለ ጉንዳን የሰማው ነው ሰውነት ላይ ፈጠረው በቃ ይሄ ነው ስለዚህ በመንሰማው የሚመጣ ስሜታችን የሚቀያየር ነገር ላይ መቆም የለብንም በመናየው መቆም የለብንም ታች በመናረገው መቆም የለብንም ቴስት በመናረገው መቆም የለብንም ጻድቅ በስሜት ይቆማል አይደል በእምነት ስለዚህ መንፈስ ቅዱስ በማይነገር መቃተት በቅዱሳን ህይወት ላይ ምን ይላል ይማለዳል ሲማለድም ደግሞ እንደ እግዚአብሔር ፈቃድ ስለዚህ መንፈስ ቅዱስ በእኔ ውስጥ ሆኖ ለሙሽራው ሲያዘጋጀኝ በዚህ በወደቀ ኮራፕት በሆነ ዓለም አጋንንት ባለበት ዓለም ሲስተም ባለበት ዓለም እንዲሁም ደግሞ ሰዎች ክፉ ሰዎች ባሉበት ነው ጳውሎስ ሲናገር ከክፉ ሰዎች እንዲጠብቀኝ ጸልዩልኛል በነገራችን ላይ ከአጋንንት ብቻ አይደለም እንጸልየው ከክፉ ሰዎች ሁሉ አሉ እንደውም ባይብል ላይ ሲናገር የሰው ልብ እጅግ ክፉ ነው ይላል አንድ ቦታ ሰይጣን እጅግ ክፉ ነው ተብሎ አልተጻፈም የሰው ልብ ነው እንደውም አንዳንድ ጊዜ አጋንንት እየመጣ ከአንዳንድ ሰዎች ትምህርት ሁሉ የሚማር ይመስለኛል ማስታወሻ ይዞ በዚህ መንገድ አላየሁትም እንዴት ነው ይሄ ነገር እያለ ማስታወሻ ይዞ ትክክል ትምህርት የሚማርባቸው ሰዎች አሉ በከባበር ሰዎች ጳውሎስ እነሱ ነው ከነሱ እንዲጠብቀኛል አያችሁ ጸልያል ከምን እንዲጠብቀን ከክፉ ሰዎች ክፉ ሰው ይባላል ክፉ ሰው አለ ምንም መረራ የሌለው ልጅ አለኝ ብትለው ማይሰማ አረ ለልጆቼ ለኑርታው ማይሰማ አለ ሰውን ሰጥነ ማይስከፉ ሰው አለ ከባድ ሰው አለ ከሱ ጋር ነው የምንኖረው እዚህ ፕላኔት ላይ በጋራ ከሰይጣን ጋር ነው የምንኖረው እዚህ ፕላኔት በጋራ ጥሩ ሰዎች ደግሞ አሉ ከነሱም ጋር ነው የምንኖረው የማናያቸው የወደቀም ያልወደቀም መላእክም አሉ ይሄ የወደቀ ዓለም እኮ ነው በወደቀ ዓለም ውስጥ ስንኖር እንዳንነካካ ለሙሽራው ሰርግ ሳንደርስ እንዳንጠፋ ውስጣችን ያለው መንፈስ ለሙሽራው ሲያዘጋጀን ምን ያደረገ ነው እንደ እግዚአብሔር ፈቃድ እየጸለየ ለማለኛ ስለዚህ ውስጥ ያለው ተራ ነገር አይደለም ላንተ የሚጸልይልህ ላንቺ የሚጸልይልሽ እድለኛ ነሽ ይዋርላኪ ጸልያለህ መንፈስ ቅዱስ ስለዚህ በጸሎት እኛ ውስጥ ያለው መራገፍ ያለበትን ያራገፈ መነቀል ያለበትን እየነቀለ ያዘጋጀናል ግን ምን አይነት ሰው ስንሆን ከሱ ጋር የተለየ ህብረት ሲኖረን ጨዋ ነው ብያችሁ የለ አው ህብረቱን ስታስተናግዱ ነው የሚሰራው ስለዚህ እንዴት ነው መንፈስ ቅዱስ መጸለዩ እንዴት አውቃለሁ ስትሉ እዛ ክፍል ላይ የሚያወራው ስለ ልሳን ነው ሌላ ነገር አይደለም ስለዚህ ስትጸልዩ በጣም አብዝታችሁ እንድትጸልዩ ማበረታታችሁ በልሳን መጸለይ ነው ይኸውላችሁ በአማርኛ ስትጸልዩ 60% ይሆናል ልክ ወይም 50 ወይም 40 በልሳን ግን 100 ለዚህ ነው ጳውሎስ በልሳን አብዝታችሁ ጸልዩ እኔ በልሳን አብዝቼ ነው መጸለየው አለ እና በቀን ውስጥ 2 ሰዓት መጸልይበት ጊዜ አለ ባዶሬ በጆላ ሮባሽ የሆነ ነገር ውስጥ ገባለሁ በቃ ከፍላለሁ ቀጣጣለሁ አላቀውም ግን መንፈስ ቅዱስ በእኔ መንፈሴን ተጠቅሞ ምን ያደረገ ነው እየጸለየ ነው የማንን ፈቃድ የእግዚአብሔርን ፈቃድ እየጸለየ
በእኔ እንዲፈጸም የእግዚአብሔር ፈቃድ በመንገዴ ላይ የመጣውን ጨለማ እየመታ እያፈረሰ እኔን እያስታጠቀ ኃይል ውስጥ የከተተ ስለዚህ መንፈስ ቅዱስ በእኔ ውስጥ ሆኖ እንዲጸልይ ማደርግበትን ኦፕን ሳደርግ በልሳን ነው በቃ ልሳን ካቶራ ባሻታ ስለዚህ ልሳን ማለት የወፍ ቋንቋ ማለት አይደል ስለዚህ ለሙሽራው ሲያዘጋጀን በእኛ ውስጥ ሆኖ እሱ ምን እያደረገ ነው እየጸለየ ፕሬየር ነው ፈርስት ፕሬየር ነው ስለዚህ መንፈስ ቅዱስ ጸለየ ሆኖ እኛ ውስጥ አለ እዚህ እኮ ነው እሱ ይሻላችኋል ደካማችን ናችሁ ይላል ድካማችን ሁሉ ያግዛል ይላል እኮ ድካም እኛ እኮ ድካሞች ነን አትችልም ልንገር ደካማ መሆንን አሁን ወደ ቤት ስትሄድ ከሁለት ሰዓት በኋላ እንቅልፍ ይጥልሃል ደካማን አትችልም አልተኛም ብለህ እንዲፈጠ ትተኛለህ አትችልም ደካማ ነህ የሆነች ህመም እንኳን አግኝተህ አልጋ ላይ ስትወድቅ እኮ ጌታ ምታለቅስ አይደል ደውሉልኝ ፓስተር ተደገ ደውሉልኝ ምትል አይደለ አንተ ካማ ፈሪ ምትሞት የሚመስል ፈሪ ልክ አይደለው ያው ድንግጥግጥ ምናምን ብለት ጉዴው ትቆጥራለህ ልጆች ማን ነው ያሳደጋቸው ወይ ጌታው ለነሱ ስትለባክ ለነሱ ፈሪ ታራባስ መንፈስ ቅዱስ አያስፈልጋልም እንዴ ያስፈልጋል አትችልም ፀሐይ ራሱ ፀሐይ ዛሬ ምትል አይደል እንዴ አንተ ምን ይቀየርል ፀሐይ ስለዚህ መንፈስ ቅዱስ በእኛ ውስጥ ሆነ ምን ይላል ይጸልያል አያችሁ ተኝተህ እኮ ይጸልያል ምክንያቱም መንፈስ አይተኛማ ያንተ መንፈስ እኮ አይተኛም ሌሊት ሆኛ አሙኝ እኔ ግን ሌሊት ሆኛ አሰላስል ነበር አለ መንፈስ ነው ከባ መንፈስ አይተኛም ቦዲ ነው እኮ የሚተኛው ይሄ የሚተኛ የሚደክም ነው ከመሬት ነው የተገኘው ውስጥ ከሰማይ ስለተገኘ ግን እግዚአብሔር ተኝቶ ስለማያውቅ መንፈስም አይተኛም በቃ አይተኛም ስለዚህ መንፈስ ቅዱስ ይመጣና ሌሊት ላይ ባንተ የተሰራ ስላል ያነቃል መጥቶ ሲያነቃ አንተ እዛ ጌታው ነገ እኮ ስራ ገባ ስራውን አጥቶ ነው ጸልይ የሚል ስራ እንዳለ አጥቶ ነው ወይ መጥቶ ጸልይ የሚል ነገ እኮ ያስችላል ኃይል ይሰጣል አስተናግጁት ታመልጣላችሁ አንድ ጊዜ ሌሊት ላይ እናቴን በፖሊስ መጥቶ ይዟት ሲሄድ በልም ያየው ይዟት ሲሄድ ከሰቡ ድጋይ ምንድነው የምን ፖሊስ ምንድነው እናቴ ጨዋነች ቤታችን ጸሎት የሚደረግበት ነው ምንድነው ምናም ብዬት አልተኛም ለካ መንፈስ ቅዱስ ተነሳና ጸልይ ነው በቃ ኃይሌ ሁሉ መጣ እንቅልፌ ሁሉ ጠፋ በግድ እንቅልፍ አምጥቼ ተኛው ከዛ 12 ሰዓት ላይ ፖሊሶች መጡና ይዟት ሄዱ የሆነ ሄደ በነገር ይዟት ሄዱ ወይኔ በልማጭ ነበር ምን ያረጋል እዚህ ጋር አሁን ገባ አንዳንድ ሰው አይታችኋል ታክሲ ውስጥ ልክ ሲወርድ ሌባ ወይኔ ተወሰደ ሄዷል ታክሲ ምናምን ሄዷል ምንም መጮህ አያስፈልግም ወደ ቤት ቀጥ ብለህ ወደ ቤት ምን ብቻ ነው ሰፈር መበጥበጥ የለብህ ሄዷል እኮ ታክሲ አይደል አው በዛ ታክሲ ወይኔ ይላሉ ይበጠብጣሉ የትኛው ታክሲ ሄዷል እንደውም መሄድ ብቻ ታሸጧል ሁሉ ሞባይሉ ምን ታሸጧል ስለዚህ ካለፈ በኋላ ወይኔ ምናምን ስል ምንም የለም ይዟት ሄዱ የ8 አመት ኬዝ 8 አመት የሚያሳስር ኬዝ ነው ክስ የከፈቱበት 8 አመት መጸለይነት ግን ሌሊት ያሳየን ግን አስቆመው ነው አይደል ዲመን ያሰበ ነበር እንዲህ አይነት ፕሮግራም አለ ተነሳና ፍርስ ነው በቃ አያችሁ መንፈስ ቅዱስ በእኛ ውስጥ ሆኖ መጸለይ ይፈልጋል እኛ ግን አንፈቅድለትም ነው አሁን እየጠየቀን ያለው ከኔ ጋር መስራት ትፈልጋላችሁ ወይ ነው ስለዚህ ኦፕን አርጉልኝ ነው ልረዳችሁ ነው እናንተ ደካማ ናችሁ እኔ ልጸልይላችሁ ጸሎታችሁን እያለ ነው ምን ሆነ ነው አንተ 1 ሰዓት ሙሉ ጓደኛን ስትጠብቀው 2 ሰዓት አርፍዶ ቁጭ ብለህ ካፌ ላይ ፍዝዝ ትላለህ ልሳርኳል እየጸለይክ ጠብቅ ወክ ስታረግ ዝም ብለህ ወክ ታረጋለህ ባዶ እንዲህ ብለህ ትሄዳለህ እነሱን ትመስላለህ አዛብን እንደዚህ እንደሚወዛወዙት እንዲህ አንተ ለየት በል እንጂ እንዲህ በነሳን ጊዜ አታቃጥል ስለዚህ መንፈስ ቅዱስ ለሙሽራው ሲያዘጋጀ እየጸለየ ነው ባንተውስ ላንተ ይማልድላል ጌታ ኢየሱስ አንድ ጊዜ ማለደላቸው ይላል ይማልድላል አይቶ እኮ ነው ሰይጣን መጥቶ እንደሚያበጥራቸው አይቶ ጸልይላቸው ነገን የሚያዩሱን አንተ ትናንትናና የዛሬ ነገን አታውቅ ሁለተኛ መንፈስ ቅዱስ በእኛ ውስጥ ሆኖ ምን ይሰራል አንደኛ ዮሐንስ 2:27 ላይ በእናንተ ውስጥ ያለው መንፈስ ይላል ቅባት መንፈስ ነው ቅባት እሱ ያስተምራችኋል ቲቸር ነው ደግሞ የሚገርማችሁ ጸላይ ብቻ አይደለም ቲቸር ነው ጸላይ ብቻ አይደለም አስተማሪም ነው አስተማሪም ነው ደግሞ ግን ከሱ ጋር ህብረት ካረግን ነው የሚያስተምረን በእናንተ ያስቀመጠው ቅዱሱ ቅባት እሱ ያስተምራችኋል ካስተማራችሁ በኋላ ሁሉን ታውቃላችሁ ታዲያ ከሱ የተማረ እንዴት ያውቅ አሪፍ አስተማሪ እኮ ስታገኝ ነው እኮ ትምህርቱ የሚገባ ሰሞኑን አንድ ልጅ በፌስቡክ ላይ በምን እንትን ይላል የፊዚክስ አስተማሪ በቃ በየቦታው በቃ ስከፍት እሱ ነው በዚህም እሱ ነው ከዛ ኮሜንት የሚያደርጉት እስቲ ምንድነው ይሄ ሰውዬ ምን አረገ ብዬ ኮሜንት ሳደርግ አንዳንዶቹ እንዲህ ይላል አንተን ድሮ አግኝቼ ቢሆን ኖሮ ፊዚክስ ይገባኝ ነበር ይቆጫዋልና
እኔ እኮ ፊዚክስን በርዕስ ነው ማቀው ይላል አንዱ ፊዚክስ የሚለውን በርዕስ ነው ማቀው አላቀውም ስለዚህ ትምህርቱ ለካ የሚገባ ሆኖ አስተማሪ ነበር የጠፋው ከኔ ጋር ናችሁ ስለዚህ ሰው ከመንፈስ ቅዱስ ከተማረ እንዴት አይገባው ስለዚህ ለሙሽራው እንድንዘጋጅ ሲያስተምረን የሚያስተምረን ደግሞ እውነት ነው እዛው ክፍል ላይ ይናገራል እኮ ዮሐንስ ወንጌል ምዕራፍ 16 ላይ ያስተምራችኋል ይላል 16 ከ13 እስከ 25 ያለውን ክፍል ስትያው ያስተምራችኋል ይላል ሲያስተምር ምንድነው እውነት ያስተምራችኋል ነው የሚል ከክርስቶስ ያለውን ወስዶ ያስተምራችኋል ይላል የሚገርማችሁ ከራሱ አይደለም የሚያስተምረው ከሱ ወስዶ ነው የሚያስተምረው ከሱ ወስዶ ሲያስተምር ይኸውላችሁ አሁን ለምሳሌ አብን ማግኘት የፈለገ ኢየሱስ ጋር ይምጣ ኢየሱስን ማግኘት የፈለገ ደግሞ መንፈስ ቅዱስ ጋር ይምጣ መንፈስ ቅዱስ ኢየሱስን ነው የሚገልጠው ኢየሱስ አብን ነው የሚገልጠው አያችሁ በትሪኒቲ ውስጥ ያለ የሥራ ኦርደር ነው ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ እንላለን እግዚአብሔር አንድ ነው ራሱን ግን በሶስት አካል ይገልጣል አሁን ለምሳሌ እኛ እዚህ ሁላችን ያለነው አንድ የሚያደርገን ነገር አለ አሁን እኛ እዚህ ጋር ያለነው ሰዎች በሙሉ ምንድናችሁ ብላችሁ ሰው ነን ትላላችሁ ማንናችሁ ብላችሁ ግን በስማችሁ ማንነት ነው የምትነግሩት ስለዚህ ምንድናችሁ ሰው ናችሁ ማንናችሁ ሳሚ በቃሉ ናችሁ ከኔ ጋር ናችሁ አሁን አብ ወልድ መንፈስ ቅዱስ ምንድነው ስንል አምላክ ነው ከዛ እያንዳንዱን ግን በማንነት ስንሄድ ግን አባት ልጅ መንፈስ ቅዱስ ከኔ ጋር ናችሁ በስራ መከፋፈል ላይ በተለይ ስራ ሲሰሩ ወይም ደግሞ በመጽሐፍ ቅዱስ ስትመለከቱ ግን በስራ ላይ ደግሞ ተከፋፍለው ሲሰሩ ታያቸዋላችሁ ለምሳሌ እንዲወሰዱት አሁን እዚህ ሰብካለሁ ፕራይም ሚኒስተር ጠቅላይ ሚኒስተር ደግሞ በቤተ መንግስት ሆነው ደግሞ ይመራሉ ሁለታችንም አንድ የሚያደርገን አለ እኔም ሰው ነኝ እሳቸው ሰው ናቸው ግን በስራ እንለያያለን ከኔ ጋር ናችሁ እዚህ ፕላኔት ላይ ኢትዮጵያ ውስጥ እንሰራ ግን በስራ እንለያያለን የእሳቸው ያን እንዲሰሩ ሆነ እኔ ደግሞ ይሄን እንድሰራው ግን እሳቸው ያን ብቻ ነው የሚሰሩት ሳሚያን ሊሰሩ አይችልም ማለት አንችልም እኔም ደግሞ ግድሉን ካገኘው ልሰራ እችላለሁ እሳቸው ምድሉን ካገኙት ደግሞ ሊሰሩ ይችላሉ ስለዚህ አሁን አብ ወልድ መንፈስ ቅዱስ የሚለው አንድ አምላክነት በመለኮት አንድነት በስራ ደግሞ ልዩና በአካል ሶስትነት ነው ከኔ ጋር ናችሁ ብዙ ጊዜ አይታችሁ ከሆነ አሁን ለምሳሌ በስራ ጋር ስንመጣ የሞተው ወልድ ነው አይደል እንዴ አባል ሞተ አሁን ስራ እኮ ነው ማውራችሁ አሁን ሰጪ አብ ነው ለኛ ስጦታ የሆነው ደግሞ ወልድ ነው አይደል እንዴ ልክ እንደዚህ ስራ ላይ ሲሰሩ ይሄን ተመለከተ እንደውም ቆሮንቶስ ላይ ምን ያለ መሰላችሁ ልዩ የመንፈስ ቅዱስ ስጦታ መንፈስ ቅዱስን ይወክላል አገልግሎት ደግሞ ኢየሱስን ይወክላል ሁሉም በሁሉ ደግሞ የሚያደርግ አባት ነው ይላል ስራ ላይ ነው በቃ አሁን ለምሳሌ እዚህ ቸርች ያለው እንቅስቃሴ በሙሉ የሚደረገው በተለያዩ ሰዎች ነው በተለያዩ ግን በሰውነት አንድ ናችሁ በስራ ግን ትለያያላችሁ ታሲቴን ማለት ነው ስለዚህ መንፈስ ቅዱስ መጥቶ እዚህ ጋር በማስተማር ሲሰራ እኛው ሲሰራ የሚያስተምረው እውነት ማለት ኢየሱስ ነው በነገራችን ላይ ሰው የሚለወጠው ኢየሱስን ሲማር ነው ኢየሱስ መገለጥ ነው በነገራችን ላይ ሚብራራ ነገር አይደለም ሚበራ ነገር ነው አንድ ጊዜ ሎሬት ጸጋዬ የሚባል ሰው ነበር ሞቷል 10 ጊዜ መጽሐፍ ቅዱስን አነበብኩት አይገባኝም ማለት በደብ ስሙኝ እዚህ ጋር አሁን ይሄ ሰውዬ ያነበበው ከፊክሽን እንዳንዱ ነው አይደል ከደጋናችን ሲያነበው ግን በዚህ ውስጥ ህይወት ፈልጎ ቢሆን ነው ይገባለታል ለዚህ ነው ኢየሱስ ክርስቶስ እንዲህ አለ መጽሐፍትን ሁሉ ታነቡና አለ ስክሪፕቸርን መጽሐፍትን ታነቡና በመጽሐፍ የዘላለም ህይወት ያለ ይመስላችኋል ግን እዛ ውስጥ የለም የዘላለም ህይወት ያለው እኔ ጋር ነው መጽሐፉ ወደኔ ያመጣችሁ ነበር በቅንነት መጽሐፉን ብታነቡ ለምሳሌ ለክርክር የሚያነቡ ሰዎች አሉ በቅንነት ስላልሆነ መጽሐፉ ውስጥ ኢየሱስን አላገኙትም በቅንነት አይደለም አለኛ ለመከራከርኛ ለመምታት ነው ስለዚህ ከኛ በላይ ያሉ ጥቅሱን ያውቁታል የሚገርም በዚህ መደበኛው በዚህኛው በመናም ይላቸዋል በቂ ይገልጡታል ምን ይሉታል አሁን ጥቅሱ ግን ወደ ኢየሱስ አላመጣቸው ለዚህ እኮ ነው ኢየሱስ ለአንዳንዶቹ ድንጋይ ነው አይደለ ድንጋይነቱ ለመዳን ሆነ ለአንዳንዶቹ ደግሞ ለመሰናከል ሆነ ከሞን አንብበው የሚሰናከሉ አሉ አንብበው የሚድኑ አሉ አንብበው ከሚድኑ እኛ ነን አንብበው ቢሰናከሉ እነሱ ናቸው ነገር ግን የቅንነት ጉዳይ ነው አሁን ለምሳሌ እንዲህ ይላል እግዚአብሔር ከጠማማው ጋር ጠማማ ይሆናል ይላል ከደጉ ጋር ደግ ይሆናል ካራዳው ጋር አራዳ ደግሞ ካገኘ አራዳ ሊሆንበት ሲል ደግሞ እሱ ምን ይሆናል ማለት ነው እንደዛው ይሆንበታል ማለት ብልጣብልጥ ሊሆን ሲል እሱም ብልጣብልጥ ይሆናል በቅንነት ግን እንደኛ ግን ሀምብል አርግ ዝቅ አርግ ጌታው እኔ እውነት ፈልጋለሁ ምናምን ስትል ግን ይባራል አጭ በዚህ መንገድ ነው የምታገኘው ለቱታንና ጸጋ የሚሰጠው ሶስተኛ ለተወላችሁ ያስተምራል የሚለው መንፈስ ቅዱስ ነው ህብረት ካረግን ያስተምረናል በደብ ነው የሚያስተምረን ሶስተኛ ይመራናል እሱም ያለው ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ምን ይላችኋል ይመራችኋል ከመሆን አሁን እኔ ውስጥ ያለው መንፈሴን ተጠቅሞ ጸለየ ለኔ እኔ ውስጥ ያለው መንፈስ እኔን ሲያስተምረኝ የሚያስተምረው ማንን ነው እኔ ለማን እንድበቃ ለሙሽራው እንድበቃ ስለዚህ ትምህርት ተምሬ ለኔ ተጸልዮልኝ መንፈስ ቅዱስ ጸልዮልኝ መንፈስ ቅዱስ አስተምሮኝ ምን ያነሰው እንደሆነ አስቡ
ከዛ ሶስተኛ ደግሞ እሱ መርቶኝ ደግሞ ምን አይነት ሰው እንደሆነ አስቡ። ምን አይነት ሰው እንደሆነ። አሁን ብዙ ጊዜ ግን ችግሩ ምንድነው? ከሱ ጋር አንጸልይም፣ ብቻችን ነው የምንጸልየው። ከታ እሱ አስተምረንም በመፍሰለን ነው የምንማረው። እሱ አይመራንም፣ ራሳችን ነው የምንመራው። ስለዚህ 10 ዓመት በጌታ 15 ዓመት በጌታ 20 ዓመት በጌታ ምንም አልገባን። አኒቨርሰሪ ያለው በመርከቡ አለው በቤት የሚለው መዝሙር እየዘመርን አለ። እሱ አይደለም ክርስትና። ከኔ ጋር ናችሁ? እሱ አይደለም። በቃ አለው በመርከቡ የሚባልም የለም። በነገራችን የመመርከብ ከተታኩበት በስጋው በኩል ወደ ቅድስተ ቅዱሳን ገብተናል። መርከብ አለ እዛ ጋር የለም። ስለዚህ እግዚአብሔር ቤት ባለመጥፋታችሁ ክብር ለሱ ይሁን። ዋናው ግን አለመጥፋታችሁ አይደለም፣ በሱ መገኘታችሁ ነው። እሺ ቤት ውስጥ ሆናችሁ ቤት ውስጥ ያለውን ነገር ባትጠቀሙ ምን ያደርግላችኋል? አሁን ቤት አላችሁ፣ ቤታችሁን ታቁታላችሁ። እያወቃችሁት ራሱ ሄዳችሁ መብራት ታበራላችሁ እኮ አይደል? የምታቁት ቤት እኮ ነው። የምታቁት ቤት መብራት ታበራላችሁ። መብራት ሳታበራ ትገባ አብረተ ትገባና አልጋዊቱ ጋር ምናምን ስትወጣ ምናምን የረሳው ዕቃ ካለ ገባ አንዳንዴ ባሊ ምናምን ትተኬ ሳታበራ ብትገባ እግር ባሊ ውስጥ ይገባ ትከረበታል። ልክ እንደዛ እንዳይሆን ግን ልክ እንደዛ እንዳይሆን ምን ታደርጋለህ? ታበራለህ። ሙስ ልታጨምጥ ለከሆነ እኮ ተንሸራተ ወደ ጌታው ሁሉ ልትሄድ ትችላለህ። ስለዚህ ያ እንዳይሆን የምታደርገው ምንድነው? ታበራለህ አይደል? ታበራለህ። ማብራት ዕውቀት ነው። ብርሃን ዕውቀት ነው። አሁን አውቃለሁ አትበል፣ እንደገና ይብራልህ። ስለዚህ ይመራል ማለት በደንብ ስሙኝ። ይመራል ማለት አሁን አንድ ክፍል ላሳያችሁ ነው። ሉቃስ ወንጌል ምዕራፍ 4 ከአንድ ጀምሮ ጌታ ኢየሱስ ወደ ምድረ በዳ ሊፈተን በሰይጣን ሄደ ይላል። የመጨረሻ ክፍል ነው። በቃ ወደ ሊፈተን ሄደ ይላል። በደንብ ስሙኝ። አስፈታኝ አለ፣ ተፈታኝ አለ፣ ፈተናው አለ፣ የፈተናው አይነት አለ። ተፈታኙ ኢየሱስ ነው፣ አስፈታኙ መንፈስ ቅዱስ ነው፣ ፈታኙ ሰይጣን ነው፣ የፈተናው አይነት ደግሞ 3 ነው። ስለዚህ አስፈታኙ መንፈስ ቅዱስ ወይ መሪው መንፈስ ቅዱስ ወዴት መራው ይላል? ወደ ምድረ በዳ። አሁን ብዙ ጊዜኛ የሚመስለን ጌታ ሚመራን የሚመስለን ይሄን ሳር ያለው አይደል? የሚመስለን ውሃ ያለው በቃ ይሄ ፒያሳ የሚመስለው አይነት ቦታ አይነት ነገር ፒያሳ ጋር ያለው ማለት እሱ ምናምን ነው የሚመስለን። ይሄው እዚህ ቦታ ምድረ በዳ መራው ይላል። አሁን ጉዳዩ ምድረ በዳ አይደለም የሚያስፈልገው፣ መሪው አለ ወይ ነው። የትም ግባ መሪው አብሮ አለ ወይ ነው። በቃ ጉዳዩ የትም ግባ መሪው አብሮ አለ ወይ። ዛስ ፖይንት በቃ እሱ ነው። ለምን እግዚአብሔር የሌለበት አረንጓዴ ሳር ምን ያደርግላል? ሎጥን ተመልከቱት፣ አረንጓዴውን አየና ሄደ ይላል። የለም እግዚአብሔር በኋላ ከልጆች ወለደ። እንደዚህ አይነት ታሪክ እንዲመጣ ነው የምትፈልገው? እግዚአብሔር የሌለበት ታሪክ ተፈጠረ እዛ ጋር። ግን ያለ ይመስላል፣ አረንጓዴው ያለ ይመስላል አይደለም። የለም ሲያይ ግን ምድረ በዳ ያለበት ቦታ ደግሞ አብርሃም አለ እግዚአብሔር እዛ ጋር። ስለዚህ እግዚአብሔር መኖሩና አለመኖሩ የሚታወቀው ባለው ሁኔታ ሳይሆን እሱ ባለው ነው። ስለዚህ ብሎሃል ወይ ብሎሻል ነው ጉዳዩ። አሁን ኢየሱስን ወደ ምድረ በዳ መራው ይላል መሪው መንፈስ ቅዱስ። ወዴት ግን? ወደ ምድረ በዳ። ምንም ወደ ሌለበት፣ ዳቦ በቀላሉ ወደ ማይገኝበት፣ ውሃ በቀላሉ ወደ ማይገኝበት ቀጥታ ገባ። ራሱ ምድረ በዳው ራሱ ያጾማል። ምድረ በዳው ራሱ ምንም የለማ። አንዳንድ ጊዜ ኑሮ ሲከብድ ከኑሮ መክበድ የተነሳ ያለ ፕሮግራም ጾም ጸሎት ይይዝ የለ። እንደዚህ ነገር እኮ አለ። ልክ እንደዚሁ ምድረ በዳው ላይ 40 ቀን ጾመ፣ ተፈተነ ይላል አይደል? ፈታኙ መጥቶ ማለት ነው። የፈተናው አይነት ግን 3 ነች። ይሄ ደግሞ የሚያሳየው ጳውሎስ ሲነግረን ምን አለ? ይሄ 3 ነው አለ ማለት ማን ይቅርታ ዮሐንስ ምዕራፍ አንደኛ ዮሐንስ መልእክት ምዕራፍ 2 ላይ ነው የምታገኙት። ይሄን ምዕራፍ 2 16ኛው ቁጥር ላይ ምን ያል መሰላችሁ? ዓለም ማለት እነዚህ 3ቱ ናቸው አለ። የዓይን አምሮት፣ የሥጋ ምኞት፣ ስለ ገንዘብ መመካት። ኦኬ አሁን ኢየሱስ ጋር መጥቶ ሰይጣን የፈተነው በ3ቱ ነው። የዓይን አምሮት ምንድነው? መጀመሪያ የሥጋ ፍላጎት ጋር እንምጣ። የሥጋ ፍላጎት ምንድነው ስትሉኝ፣ ተርቦን የደረሰበት ተርቦን የመጣው በህይወታችሁ ላይ በነገራችሁ ላይ በተራባችሁ ጊዜ ሰይጣን አይመጣባችሁ። ከባድ ነው። የሆነ ነገር ርቧችሁ ልክ እዛ ቦታ ላይ ተርቦ እያለ መጣና ድንጋዩን ዳቦ አድርጋለሁ። ይሄ አንድ ፈተና ነው። በሥጋ ፍላጎቱ ላይ ነው የመጣው። ከዛ እንዲህ ያለ ጌታ ሰው በእንጀራ ብቻ አይኖርም በእግዚአብሔር ቃል እንጂ ብሎ አሸነፈው። ሁለተኛ ደግሞ መጣ የዓይን አምሮት የዓለምን ምድር በሙሉ አሳየው፣ ክብራቸው አሳየውና ወድቀ ብትሰግድልኝ ይሄን ደግሞ ምን እልሃለሁ ሰጣለሁ። ዓይን አምሮት ነው። ከዛ ደግሞ ተራራ ላይ ያወጣና ደግሞ አሁን ደግሞ ወድቀ እስቲ ማን ነው ዝለል ከዚህ መላእክትን ስላንተ ያዛላለው። ትምክህት ነው አለህ አንተ እግዚአብሔር ልጅ አይደለ ጎበዝ ነህ እኮ ምናምን ትምክህት። ያቸው ሰው በሚያመሰግኑት አፍ እኮ ነው የሚመሰገነው፣ በሚያመሰግኑት አፍ እኮ ነው የሚታበየው። አሁን ብዙ ቲፎዜ የለኝም እኔ። ለምሳሌ ቲፎዜ የመጣ ጊዜ ምን አይነት ስሜት ይኖረኛል አላውቀውም። ሳታውቁ ትስታለሁ። በቃ አንድ ጊዜ ገጠመንን እንገራችሁ። ልጆች ሆነን ነው ስላችሁ በጣም ጩጫ አይደለም ግን ከፍ ብለን የእንትንና የእንትን ጦርነት ነበር። የኢትዮጵያና ኤርትራ ለጦርነት ተፋጠው ሊጀምሩ
ከዛ ጠቅላይ ሚኒስትራችንም ደግሞ የሆነ ትግስተኛ ነበሩ በሰዓቱ ላይ እና በሰዓቱ ላይ የታገሱት ጦርነቱ እንዳይጀምርም ብቻ አስበውም ሳይሆን ለዝግጅትም እንዲመቻቸው ምንም ሳይዘጋጁ ስለሆነ ያኛው የመጣው ከዛሳቸው መታገሳቸው ተብሎ ኢንተርቪው ይደረጋል ጋዜጠኞች ሁሉ በሙሉ እንዴት ታይዋል የጠቅላይ ሚኒስትሩ መታገስ ድንቅ መታገስ ነው ድንቅ መታገስ እና ትንሽ 6 ወር ተታገሱ እየመለመሉ ነበር ውስጥ ለውስጥ አንድ ጊዜ ያደርጉና ወደ ጦርነት ተዘጋጁ ከዛ ጸሎት ይጸልይ ነበር አሁን በደንብ ስሙ ጸሎት ይጸልይ ነበር አንድ በጣም የታወቀ ሰው እኛ ራሱ ዋው የእግዚአብሔር ሰው ምን ነው ማለት ነው በጣም በቲፎዞ ከፍ ያለ ሰው ተጠንቀቁ ወደፊት ከፍ ማለት አይቀርም እንደዚህ አቀራትም ከዛ ከፍ ያለ ሰው እየተጸለየ ነው በጾም ጸሎት ትልልቆቻችን ተሰብስበው ጌታው ያለን እናለቅሳለን ምን ጦርነቱ አይጀመር ሰው አይለቅ ይያል እና ጾም ጸሎቱ 7 ቀን ነው መሰለኝ ለቅሶ ለነግራቸው ሰው የሞተ ነው የሚመስለው ስንል ይሄ ነብይ ነሸጥ አረገው የነሸጠው ምንድነው በቃ ይሄንንም ባይቶማ እግዚአብሔር አያስጀምረው ይሄንንም ባማይቶ አያስጀምረው ከዛ ቆመና ጦርነቱ አይኖርም አለ አክሮባት ነው የሰራነው አክሮባት ትክክል ጀብላክ በሳምንቱ ተጀመረ ከዛ ሁላችን ጥያቄ የፈጠረብን ጌታ አስጀምረዋለሁ ነው ያለው አቆመዋለሁ ነው ያለው ተፈተንን በጣም በቃ አሁን ላሳያችሁ የፈለኩት ምንድነው በደንብ ስሙኝ ላሳያችሁ የፈለኩት ሆይታዎች አሉ ሴጣን ይመጣና በአንተ ባለህ ነገር ላይ በቃ አንተ እኮ አይደለ መጣና አንተ እኮ የእግዚአብሔር ልጅ ነህ መልአክ ተመድቦልሃል ወርወር ራስን አለ ጌታ አምላክን አትፈታተን ተብሎ ተጽፏል ብሎ አሸነፈው በደንብ ስሙኝ ኢየሱስ ሲገባ በመንፈስ ቅዱስ ሲወጣም በመንፈስ ቅዱስ ነው 14ኛው ቁጥር ላይ በመንፈስ ኃይልም ወጣ ይላል አይከርማችሁ አገልግሎቱ በሙሉ በመንፈስ ነበር የሚመራው መንፈስ ከሱ ጋር ስለነበረ ፈተናውን ሁሉ አለፈው አሁን ነግራችኋለሁ በደንብ ስሙኝ መንፈስ ቅዱስ በእኛ ሆኖ ሲጸልይ እናሸንፋለን መንፈስ ቅዱስ እኛን ሲያስተምረን እንለወጣለን ይቀጥልና መንፈስ ቅዱስ ሲመራን ደግሞ ማንኛውም ህይወት ምድረ በዳ ወደ በረከት ይቀየራል ስለዚህ ዛሬ ለሙሽራው እኛን ያዘጋጀናል ሲያዘጋጀን ግን በዚህ ሶስቱ ነገር ነው